እግዚአብሔር ይስጥልን። አንድ ወዳጄን እንግዳ ሳላውቀው ወረድኩበት። ዝም አለኝ። እሱ እግዚአብሔር ይስጥልኝ። እሺ እንግዲህ ብዙ ቆይተናል። ዛሬ የተወያየነው ምንድን ነው? የሀገራችን መከራ ሁላችንም እያሰቃየን ነው። ግን አማራ ተከቦ ለ50 ዓመት የዘር እልቂት ተፈጽሞበታል እና ብዙም ሳይነቃ ቆይቶ አብይ የሚባል ሰው እግዚአብሔር ልኮለት እልቂቱን ፊት ለፊት አደረገው። ቀስ ብሎ ስላልጨረሳቸው አአ ብሎ ድንገት ባኖ ተነስቷል። አሁን ያልተነሳ ኦርቶዶክስ የሚባል ድንዙዝ አለ፣ አደንዛዥ ቤት ውስጥ የተቀመጠለት እንደገና ወደ መሳሪያ የተለወጠና አእምሮ የታጠበ ማህበረሰብ፣ በተለይ ወጣቶችና በጥቅም የተገዙ በኦነግና በህዋት መሳሪያነት ሀገራቸውን የሚያጠፉ ሰዎች አሉ። እነዚህ ሁሉ ተስተካክለው ሀገራችንን ሰላም የምናደርግበት መፍትሄ ሀሳብ ምንድን ነው ብለን ነው የተወያየ ነው። ብዙ ነጥቦች ተነስተዋል። እንዳውም አንዱ በአጋጣሚ የመጣው ሁለቱን ማህበረሰብ የተታለሉ ወይንም በዚህ ተጠቅመው ግፉን ዝም ብሎ ያስቀጠሉ ሰዎች እንዳው ወደ ልባቸው እንዲመለሱ በየቋንቋው ሚዲያ ቢኖር ጥሩ ነው። ሁለተኛ የአማራ የህልውናና የፍትህ ትግል ድል ካገኘ በኋላ ምን አይነት ኢትዮጵያን ይጠብቃል? ከሌሎች ህዝቦች ጋር እንዴት ተዋህዶ ይኖራል? የዘር ህገ መንግስት ሲፈርስ፣ የዘር ክልል ሲፈርስ ህዝብ እንዴት ይሆናል? ተስፋችን ምንድን ነው የሚለውን ከወዲሁ ሰው እየተወያየ በኋላ ሰርፕራይዝድ ከመሆንና ከመጨቃጨቅ ወይንም እንደ ወያኔ የብሔር ብሔረሰብ ኮንፈረንስ ብሎ ኢትዮጵያን የሚጠሉ ሰዎች ሰብስቦ አሰብን ማነው ኤርትራን አስገንጥሎ ከዛ በዘር ሀገር ሸንሽኖ አማራን ለማሳነስ እዛም እዛም ቆርሶ ካርታ ሰርቶ ከሆነ ዓመት በኋላ ጦርነት ፈጥሮ ደግሞ የፕሪቶሪያ ስምምነት እያለ ደግሞ ያንኑ ያበላሸውን እያዞረ ህዝብ ዳግም እንዳይገናኝ ከማድረግ አሁንም አማራ ካሸነፈ በኋላ መሪውን አማራ ህዝቡ ነው፣ ግን እንመራለን የሚሉ ሰዎች ደግሞ በውጭ ተላት ተጠልፈው ሌሎች ህዝቦች የማይወዷቸው ጠባይ እንዳያበቅሉ ከአሁኑ ምን እንስራ ብለን ነበረ እየተወያየን ቪዥን ይዘን ትግሉን ደግፈን ነፃነታችን እንዲፈጥን ስንደግፍ በጭፍን ሳይሆን በታወቀ መርህ ከድል በኋላ የተስማማንበት አገር ምን አይነት አገር፣ ምን አይነት አስተዳደር፣ ምን አይነት መርህ፣ ምን አይነት እውቀት የሚለውን ከአሁኑ እንወያይ ነበረና ይሄ እንግዲህ ሳምንታት ሁሉ ብናወራው የሚያልቅ አይደለም። እናንተ ባላችሁበት ተወያዩ። አንድ ሰው ግን ቢናገር ደስ ይለኝ ነበር። ይሄ ቮይስ ኦፍ አገው የሚል ፈቅጄ ያስገባሁት አውቄ ነው። የደከመኝ እኔ እንዲናገር ነው የምፈልገው። አመሰግናለሁ ስላስገባኝም በጣም አመሰግናለሁ። እኔ እዚህ ፔጅ ላይ መጀመሪያ ቀኔ ነው፣ ምናልባት ሳልፍ ነው ያየው። እኔ መምህርን ማውቀው በሌላ ነው። በዚህ ስለመጡ ጥሩ ነው። ይህን ካልኩ በኋላ ምናልባት ሀገራዊ ፖለቲካ የኢትዮጵያ ኦርቶዶክስ ተዋህዶ ላይ እንደ ተዋህዶ ተጽዕኖ ፈጥሯል። ከዚህ በፊትም ብዙ ጊዜ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ችግር ላይ ናት። ያ ችግሩ ግን ከምንጩ የኛው የኦርቶዶክስ ተዋህዶ እንትን አባቶች ናቸው። ይህን ካልኩ በኋላ ቀደም አንዳንድ ነገር ተነግረዋል እና ምናልባት ወያኔ የፈጠረው አገው ነው ወይስ አገው እውነት አገው ነው ካልከኝ፣ አገውኛ አወራለሁ፣ አማርኛ አወራለሁ፣ እንግሊዝኛ አወራለሁ። አገው ጥበብን ለዓለም ያስተመረ ላሊበላን ከታች ወደ ላይ ከላይ ወደ ታች ነው የሰራው። ከታች ወደ ላይ ነበረ እስካሁንም ሲሰራ የነበረው እየተሰራ ያለው። አገው ታላቅ ህዝብ ነው። አሁን ግን ከፖለቲካ የተገለለ ከኦርቶዶክስ ተዋህዶ ቤተክርስቲያን በተለያዩ ትርክቶች፣ በሰለማናውያን ትርክት፣ በግብፅ ተላላኪዎች ከፖለቲካ ከእምነት ቦታዎችም ተበሯል። ይህ የሆነበት ደግሞ በዚህ ሰዓት ላይ አሁን ላይም ከረንት ላይ ያለውን ነገር አንዳንድ ነገሮችን ለወደፊት መጽሐፍ ይዘን ቁጭ ብለን መምህር ጋር መወያየት እንችላለን። እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሌሎችን ብሔር ብሔረሰቦችን ያከፈችም አይደለችም። ለምሳሌ ያህል ብዙ ነገሮችን ማምስተን ማውራት እንችላለን። ሰሞኑ በጎጃም አካባቢ ላይ አባ ስማቸውን አሁን እዚህ ማስታወሻ ላይ መገልበጥ ትችላለህ። አገው ሰልቦ ነው የሚያገባ። አገውኛ ቋንቋ የሰይጣን ቋንቋ ነው። አገዎች የተረገሙ ናቸው እያሉ ይናገራሉ። ሌላው ደግሞ ጋላ አይጸድቅም እየተባለ
ተጽፏል። ብዙ ነገር ተጽፏል። ለቅማንቶችም ለአገዎችም የተጻፈ መጽሐፍ አለ። ያ እስካልጠፋ ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ በፊቱ በአንድ ሲኖዶስ ትሄዳለች የሚል አመለካከት የለኝም። ይሄም አሁን እያየን ያለነው ከዚህ በፊት በሰሜኑ ጦርነት አካባቢ ላይ አባቶች ወጥተው ጦርነትን ማስቆም እየቻሉ ማውገዝ እየቻሉ በለው ጁንታ እያሉ ነበረ። እንደ ምሳሌ ነው ይህን ያስነሳው። ብዙ ነገሮች ችግር አለ። ያን ችግር እስካልፈታች ድረስ እኛ እንደ አገው ሕዝብ ብዙ ትርክቶች ተጽፎብን እስከ ፓትርያርክ ድረስ ሂደናል። መፍትሄ ግን አላገኘንም። አሁን ላይ ያለው አዊ ዞን የሚባል በአማራ ክልል ራሱን በራሱ የሚያስተዳድር ዞን አለ። እዛ ዞን ውስጥ አዊ ሀገረ ስብከት ተብሎ የተቀመጠው አባ ቶማስ አገውና ፈረስ ይሻላል ከአገው፣ የአገው ፈረስ ያምራል፣ ህዝቡ ግን አያምርም ብሎ በአደባባይ የተናገረው አባ ቶማስ አዊ ዞንን ሊያስተዳድር እንግዲህ ተሾሞ የሆነ ወቅት ላይ እንዲሁም በደብዳቤ ወደ አዲስ አበባ እንዲመጡና ለተወሰነ ጊዜ ታግደው እንዲቆዩ ምናምን ተብሎ ነበር። እንደገና ጸድቆላቸው ተመልሰው አገውን እንደፈለገ እየመሩት ይገኛል። በዛም በፖለቲካውም በኦርቶዶክስ ተዋሕዶም የተበደለ ህዝብ ስለሆነ ለአገው ህዝብ እንዲሁም ድምፅ መሆን መቻል አለባቸው። እዚህ ያላቸው 139 ሰዎች እውነት ለመናገር ኢትዮጵያ እንደ በፊቱ ዘረኝነት የሌለባት፣ ህዝብ የማይፈነከልባት፣ ማንኛውም ሰው የኔ ክልል ነው ሳይል የትም ቦታ ላይ ሰርቶ የሚኖርባት ኢትዮጵያ እንድትኖር እንመኛለን። አሁን ግን የተካሄደ ያለው ኢትዮጵያ ላይ በተለይ አማራ ክልል ላይ የተካሄደ ያለው ትግል ብሔር ብሔረሰቦችን የመጥፋት ነው። አገውን፣ ቅማንትን፣ ወይቶን፣ ሌሎችንም እንደ ህወሓት ተጋሮ እንዳለው አማራ የሚለው ፖለቲካ በኢትዮጵያ ላይ በአማራ ክልል ውስጥ ባለው ህዝብ ላይ ለመጫን አማራ የሚለውን ፖለቲካ ለመጫን የተካሄደ ያለው ጦርነት ነው እና መንግስት ጋር እኔ መንግስት ጋር ቢዋጉ ችግር የለብኝም። ጥያቄ ያለው ህዝቡ ግን ትግላቸው ግን የፋኖ የሚባለው የፋኖ ትግል ግን እውነት ለመናገር የመንግስት ጋር ነው ብዬ እኔ አላምንም። ለምሳሌ ያህል 2-3 ከተሞች አገው የሚኖርባቸው ነው ተብለው ተለይተው ተቃጥለዋል። ህዝቡ ተዘርፏል፣ ንብረቱ ወድሟል። በአደባባይ ላይ የራሱን የአማራን ህዝብ አንበርክከው ሲገርፉት፣ አንበርክከው አዛውንቶችን ሲያሰቃያቸው በላይቭ እያየነው ነገር አለ። ምናልባት እዚህ ያላችሁ ሰዎች እኔ የሚታየኝም የራሴን የሆነ ኦፒኒየን ነው እየነገርኳቸው ያላችሁ። ምናልባት ከተሞችን እስኪ ንገረን እባክህን ላስቆምህና፣ ከተሞችን እነማን ናቸው? አገው ብቻ ነው ያለባቸው? ከተሞችን ልንገርህ፣ እስክርቢቶ የያዘና ከተሞችን ልንገርህ። እሺ፣ እኔ የምኖረው እዛው ጎጃም ስለሆነ ትነግረኛለህ፣ ታስረዳኛለህ። እሺ፣ ቆይ ብራይት ቆይ። እሺ፣ ከተሞቹን ስም ንገረንና እኔ በአጠቃላይ አስተሳሰቡ ላይ ምክንያቱም አሁን የሰማሁት አስተሳሰብ የኦነግና የህወሓት አስተሳሰብ ነው። እንትኑ ግፉን አይደለም። ከተሞቹን ንገረን። ከተሞችን እነግርሃለሁ። አንደኛ ሙሉ በሙሉ እየወደመ ከተማ አምበላ ከተማ ሙሉ በሙሉ ወድሟል። ህዝቡም አልቋል። ከተማውም የለም። የቪዲዮ መስረጃዎች አሉኝ። ቪዲዮ መስረጃዎችን በውስጥ መስመር ልክላለሁ። ሙሉ በሙሉ ያለቀው ቀጥለው ሌላውን ቀጥለው የወደመው በፋኖ አምባላ፣ እሁዲት፣ አምባላ፣ አይጎግሳ ማለቴ ኪሊሊ፣ ጎሃ ብዙ ከተሞችን በተለይ በዚህ በጎንደር በኩል ኮራ ላይ፣ በዚህ በጃዊ በኩል ብዙ ህዝብ ተፈናቅሎ አሁንም ቢሆን ችግር ላይ ነው ያለው። ይሄ በቢቢሲ የወጣ በቢቢሲ መስረጃዎችን ማቅረብ እንችላለን። የተለያዩ የውጭ ሚዲያዎችን ማቅረብ እንችላለን። በማንነታቸው ጠላቶቻችንማ ሚዲያ ላይ ያወጡናል። ችግር የለም። ትግሉ ጥሩ ሆኖ እያለ ሌሎች ቆይ ብራይት ቆይ
አሳጥረውና አሳጥረውና ቆይ ያዝልኝ ወይ አይደለም ልነግርህ ነው። ቆይ 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 እሰጥሃለሁ። ብራይት እሰጥሃለሁ። ቆይ ቮይስ ኦፍ አገው አሳጥረው አንዴ የምለው ነገር አለኝ። እሺ መምህር በአጠቃላይ እኔ በኢትዮጵያ መንግስት ምንም እምነት የለኝም። የትኛው ነው አሁን የሚለው ግን ኩዌስቸን አለ። ኢትዮጵያ መንግስት ትክክለኛ መንግስት ነው አለ ብዬ አላምንም። ትክክለኛ ሳይሆን ብሔር ብሔረሰቦችን እርስ በርስ የሚያገዳድል እንደሆነ አውቃለሁ። ይሄ ሆኖ ግን እያለ ሌሎች ታጋዮች ኢትዮጵያን ነጻ እናወጣለን ብለው የመጡት ኤክስኪውዝ ሚ ትልቅ መምህር ቤት ነው። ቆይ ብራይት ቆይ ብራይት ቆይ አይጨርስ። ጠቅልለው በቃ አሁን ለነገ በወረደ ቋንቋ አልናገርም። አንተን ለመምህር ክብር ስለምሰጥ ልትናገረኝ ትችላለህ። የፈለገውን ተናገረኝ። ምንም ችግር ብራይት ቆዩ። አንድ ጊዜ ልጨርስ። እሺ ተረጋጋው። የምናውቀውም ነገር ስላለ ተረጋጋ። ጨርስና አንተ እኮ ጨርስ። በጣም ባጭሩ ጨርስ። አሳጥረው። ተጋነኑ። አንድ ደቂቃ ስጠኛል። ልጨርስና አንድ ደቂቃ ስጠኝ። እሺ፣ አመሰግናለሁ። ኦኬ። ስለዚህ እኛ እንደ ኢትዮጵያ ሌላ ኃይል እንዲመጣ እንፈልጋለን። እንደ ፋኖ አይነት ሳይሆን፣ ጠባብ ሳይሆን፣ አብሮ የኖረውን የአገውን ህዝብ የሚያፈናክል፣ የሚገድል፣ የሚዘርፍ ሳይሆን የምንፈልገው ሌሎች ብሔር ብሔረሰቦችን ኢንክሉድድ አድርጎ አክፎ የሚመጣ ኃይል ነው። ቆይ ጥያቄ ልጠይቅህ። ብዙ ነገር ነው የተናገርከው። ሰለሞኒክ ትርክት፣ አማራ የሚባል ቤተ ክርስቲያን በብሔር ገፍታናለች፣ ጋላ አይጸድቅም ይላሉ፣ እንደዚህ የእንትን ቋንቋ ያጋንንት ነው። እነዚህ ቃላቶች ቤተ ክርስቲያን በጉባኤ ወይንም አማራ በጉባኤ ያለው ነገር አይደለም። አንድ እብድ ባታዊ ካለ እና በግዕዝ ከተጻፈ ቤተክርስቲያን አለች ነው የሚባለው። ይሄንን እኮ የኦሮሞ የኦነግ መሳሪያም እንዲሁ አይነት ነበር። ራእየ ማርያም የሚባል አለ። ከጋላ አትጋቡ ይላል። ገብተዋል። ጋላ ምንድን ነው የሚለውን የሚተረጉም የለም። በስሜት ነው የምንነዳው። ለምሳሌ በመጽሐፍ ቅዱስ ላይ ከአሕዛብ አትጋቡ ብሏል ለሙሴ። አምላካችሁን ያስተዋችኋል፣ እነሱ በጣዖት ነው የሚያምኑት አለ። በዛ ፎርማት ሰዎች ያን ጊዜ ካልተጠመቀ ሰው ጋር አትጋባ የሚለው ቋንቋ ጋላ ከሆነ በዛ ጊዜ ማለት ነው። አሁን ለኦነግ ፖለቲካ ግብአት ሆኖ መምጣት የለበትም። አገው አማራ አይደለም ለማለት ከሆነ እየተወራጫችሁ ያላችሁት በጣም ነው ማዝነው። እኔ አቋም ሊይዝ ነው አሁን። ለምን ይምርሃነ ክርስቶስ ቅዱሱ ካህን ዘር አይቆጥርም። የሰለሞኒክ ዳይነስቲ ጠላት አይደለም ላሊበላ። የላሊበላን ህንፃ ለአገው ሰጥተህ እንደ መለስ ዜናዊ የአክሱምን ለወላይታው ምኑ ነው ብለህ የምትሄድ ከሆነ ቅድም እንዳልኩ ይሄ የተፈጥሯዊው አገው ሳይሆን የወያኔ አገው ነህ አንተ። ልንገርህ፣ አገዎች ላይ ለሚደርሰው ግፍ የሚገደሉ ካሉ ምን አድርገው ነው? መገደል የለባቸውም። ግጭት ፈጥረው ከሆነ ለብልጽግና ሰርተው ለህልውና የሚታገለውን ሰው አሰናክለው ከሆነ ሪአክት ያደረጉት ልጆቹ ምን አድርገዋል አናውቅም። ለዚህ ደግሞ አንተ ማድረግ የነበረብህ አገውኛ ስለምትናገር የአገው ድምፅ አይደለም ብለህ መምጣት ያለበት። ክርስቲያን ኮንክ መሆን የነበረበት የሰው ክብር። አገው ሰው እኮ ነው። አማራም ሰው ነው፣ ኦሮሞም ሰው ነው፣ ትግሬም ሰው ነው። አለቅ። ፍትህና የሰው ክብር ብለህ ነው የምትነሳው። አለቅ። ከዛ በኋላ አገው ብሎ የፈረጀህንና ጥቃት ውስጥ አገውኛ እኮ ሰው አይደለም ቋንቋ ነው። አንተ የምነካ እኔ እዛ ብወለድ እኮ ቆይ የለም። ሰለሞኒክ ዳይነስቲን የአማራ ትርክት የኢትዮጵያ ያልሆነ የአገው ጠላት አድርገህ ያቀረብክበት መንገድ ከተለያየ ቦታ የምሰማውና 200 በላይ አርቲክል ፈረንጆች ኢትዮጵያን ለመበተን የጻፉት ጽሁፍ ነው። እዛ መሰረት ላይ ነው የቆምከው ብዬ ነው እኔ አሁን የማስበው። አንተን ሳይሆን እንደ ሰው
ያንተ ቲም እና አሁን ቢቢሲም ተናግሮልናል የሚለው እና ልክ እንደ ኦነግ ትርክት አድርገህ ያመጣው ነገር በጣም አስደንጋጭ፣ አስፈሪ እና ነውር ነው። ነውር ብቻ ሳይሆን አጥፊ ነው። የኢትዮጵያን ችግር የምንፈታው ጥያቄ አለን ብለህ የምጠይቀው አማራን ነው እያልክ ነው። የምጠይቀው ኦርቶዶክስ ነኝ። ቆይ አልጨረስኩም። አንተን አስጨርሻለሁ። አቁም። አታቋርጠኝ። አማራን ነው የምጠይቀው፣ ኦርቶዶክስ ነው የምጠይቀው እያልክ ነው። ሉክ ይሄን ኦነግም ብሏል። ኖ አቁም። ወያኔም ብሏል። ዘር ማጥፋት የመጣው በዚህ ነው። መርዳሳ ምናምን መርዳሳ ነው ምንድነው ይሄ የባህልና የቱሪዝም ሚኒስቴር የአገው ፈረሰኞች ቀን በዓል መጥቶ ያደረገው ንግግር ልክ የኩሽና የሴም ትርክት የጄኖሳይድ ትርክት ላይ የተመሰረተ ንግግር አድርጓል። የአገው ህዝብና የኦሮሞ ህዝብ ጤፍን ምናምን ያላመዱ የመጀመሪያ ህዝቦች ከኪሳችን እየወጣን ተረት እየተረትን ያም ፖለቲካ አድርገን የምንጠፋፋ ከሆነ ለምንድን ነው የምንወያየው? እኛ እያወራን ያለ ነው የዘር ህገ መንግስትና የሐሰት ትርክት እውነት እንኳ ቢሆን ይህን ትውልድ የሚጎዳ ትርክት የፖለቲካ ፍጆታ አውለን እንዳንጠፋፋ ምን እናርግ ነበር ይሄ ቤት የተከፈተው። መተህ የምትነግረን ኦነግና ህዋት ላይ የምናነባውን ነገር ነው። ይሄ በሽታ ነው ለእኔ። እና እንዴት አድርገን ነው መኖር የምንችለው? እንደዚህ አይነት ሰዎች ተሰብስባችሁ ፖለቲካ የምትሰሩ ከሆነ ምን ማለት ነው ይሄ? እስቲ ስለ ሰው አውራልኝ፣ ስለ ሰው መብት አውራልኝ፣ ስለ አገው አታውራኝ። ስለ አጠቃላይ የሁላችንም ተዋህዶ አውራ እስቲ። ለሰጣ ሳይሆን ጥያቄ ካለ ይጠይቁኝ። ጠየቅኩ እኮ ስለ ሰው እስቲ አውርታችሁ ታውቃላችሁ? ስለ አገው ለምንድን ነው የምታወሩት? አንድ ጊዜ አንተን ላቁምህና ረጅም ስለሆነ ያወራኸው ቆይ ብራይት ጥያቄ ብቻ ጠይቅ። ኮሜንት ሳታርግ ጥያቄ ጠይቀው ጥያቄ ብራይት። አሁን መምህር የጠየቁህን ለምን ቀጥታ ትመልስልኝ? ምን እናድርግ? ከዚህ ትርክት እንውጣ። በዚህ አንተ እኮ እያስቀጠልክ ነው። ይቀጥል፣ እንፋጅ፣ እንዲኑን እያልክ መንገድ መስመር እንደገና የበለጠው መስመር የእሳቱን መስመር የገሃነሙን መስመር እያሳየህን የነበረ አንተ አሁን የአገው ድምፅ ነኝ ምናምን የምትለው ልጅ ማለት ነው። ስለዚህ አሁን መምህር አሁን የጠየቀን ጥያቄ ምን እናድርግ የሚለውን እስኪ መፍትሄ ንገረን እንጂ ልናገር መፍትሄ ብቻ ስናገር አንተ እኔ ቢያንስ አልተማርኩም፣ ፊደል አልቆጠርኩም። አንተ ግን ቢያንስ መጽሐፍ ገልጠን እንነጋገር እያልክ ስለነበረ የተማርክ ሰው ስለሆን መፍትሄ ነገር እና አመሰግናለሁ። ይህንን ቀጥ ብለህ ነገር እንድትነግረኝ ነው። ብርሃኑ መፍትሄ እንደ መፍትሄ ማስቀምጠውን ላስቀምጥላችሁ። መጀመሪያ ላይ በኦርቶዶክስ ተዋህዶ ላይ ያለው አንዳንድ አሁን አባቶች ነን ብለው የሚጽፉት ብሔር ነክ የሆኑ ነገሮች ከቤተክርስቲያን መውጣትና እየጻፉ ጸሐፊዎች በህግ መጠየቅ አለባቸው። ነቢያት ሲሆን የሚለው መጠየቅ አለበት። ነቢያት ሲሆን ስንተኛ ጊዜ ታትሟል? አሁንም ቢሆን ሳገው ነው የሚያወራው። እስቲ እንደገና ምንድን ነው የሚል ምን የሚል ነው? ማህባት ሲሆን የሚለው መባት ሲሆን እሺ ማህባት ሲሆን ገጹን ምናምንም ሌላ ጊዜ ገድለ መባት ሲሆን ይመስለኛል። ገጹን ንገረን። አንድ ጊዜ ገልብጬ ምናምን ገጹን መስታል ወይም መባት ሲሆን እዩ ብዙ ጊዜ ታትሟል። እንደዚህ አይነት ጽሁፎች ብዙ ናቸው በቤተክርስቲያን ላይ እየተሸጡ ያሉት። ጸሐፊው መጠየቅ አለበት። ኦርቶዶክስ ተዋህዶ ቤተክርስቲያን ስለሆነ አሁን እዚህ ዲስፕሌይ ስለምናደርገው ነገር ነው። እስቲ ጋቱን ዲስፕሌይ ላድርግልህ። እሺ እዚሁ ላይ በዚሁ አንድ ጥያቄ ልጨምርልህ። እሺ ቆይ እዚሁ መባጽዮን ላይ ጥያቄ ልጠይቅህ። መባጽዮን እኔ አሁን አላየሁትም። መባጽዮን ላይ አሁን ያልከው አለ ብዬ ልቀበልህና አሁን የሰጠው መፍትሄ ያን የጻፈ ሰው ያን የሚያሰራጭ ሰው ቤተ ክርስቲያኒቷ አንደኛ በእሷ ስም ከሆነ የታተመው ይቅርታ ትጠይቅበት፣ ሲኖዶሱ ያስተካክለው ከሆነ ጥሩ ነገር ነው። የፖለቲካ ንቅናቄ ግን መሆን ይችላል። ይሄ ነገር መባጽዮን ገድል ላይ ያየኸው ስቴትመንት የአንድን ህዝብ ጥላቻ የሚያካሄድ የቤተ ክርስቲያን ጉዳይ ብሎ ፖለቲካ ማካሄጃ ለአቅመ ፖለቲካ የሚበቃ ነው ወይ? አንድ እብድ ባህታዊ ጽፎት ከሆነ
ለምንድን ነው ይሄን ነገር የማታስተካክሉት ነው የምንለው ወይስ ፖለቲካ ነው የምናደርገው? ኦኬ መምህር፣ አንደኛ በዚህ ጉዳይ ላይ ከዚህ በፊት የተለያዩ አባቶች መናንያን ነው እያሉ ብሔርን ላይተው አንዱን ብሔር አንዱን ጻድቅ አንዱን ደግሞ ሀጣን አድርገው ያስቀመጡት መጽሐፍ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ደሞዝ እንዲከፍላቸው አባቶች ናቸው የሚጽፉት እና እነዚህ አባቶች በህግ እንዲጠየቁ በእኛ በኩል እንቅስቃሴ አድርገን ስላልተሰካ ነው። ይሄ ጥሩ ነው። በኃይል ገብተን እነዛ መጽሐፍን መከተል ምናምን በአደባባይ እንዲቀጠል ማድረግ አለብን ብዬ ሳይሆን እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ደሞዝ የምትከፍላቸው ስለሆነ ጥያቄ እንድጠይቃቸው እነዛ አባቶች በኦርቶዶክስ ተዋሕዶ ቤተክርስቲያን የሚያስተምሩ የበቁ አባቶች ተብለው የተቀመጡ ናቸው። አሁንም መጽሐፉ እንትን እያለ ነው ያለው፣ የታተመ ነው ያለው እንደገና በአዲስ በአዲስ። ስለዚህ ምናልባት እኛ ኦርቶዶክስ ያሉ አንዳንድ ዘረኞች ናቸው ብለን ነው እንጂ እንደመድመው ኦርቶዶክስ በድላለች እያልኳቸው። በጣም ጥሩ በጣም ጥሩ። መምህር ሚስኮት ቅድምም እንዳረከኝ ቆይ አሳታሚውን ሰውዬ ታውቀዋለህ? አሳታሚውን ታውቀዋለህ? የአማራ ናሽናሊስቶች ግን ማለት ይችላል የአማራ ናሽናሊስት እና የአማራ ህዝብ ኢትስ ቶታሊ ዲፍረንት። ስለዚህ እንደ ኦርቶዶክስ እነዚህ ትርክቶች ከጸዱ በኋላ ማንኛውም ፖለቲካ ላይ ኢንቮልቭ ማድረግ የለብንም። ቅድም መምህር እንዳልክ የሆነ አንድ ነገር እያልከው ነገር ምንድን ነው? ኢንቮልቭ ካረግነ ፖለቲካ ላይ ኢንቮልቭ ካረግነ ኦርቶዶክስ ምናልባት የተከፋፈለች ነው የምትሄደው ብዬ ነው እንደ ራሴ ማስቡ። አንዶቹ ፖለቲከኞች ከኦርቶዶክስ ነፃ መሆናቸው እንደ ራሴ ምናልባት ቆይ አንተ ኦርቶዶክስ ነህ? ቆይ አንተ ኦርቶዶክስ ነህ? ኦርቶዶክስ ከሆንክ ኦርቶዶክስ እንዳትከፋፈል ነው የምትሰራው ወይስ እንድትከፋፈል ነው? ለአገው ብለህ ኦርቶዶክስ እንድትከፋፈል ትፈልጋለህ ወይስ ለመንግስት ሰማያት ብለህ አገው በዘር እንዳይደራጅ ጠላት እንዳያበጅ አድርገህ ነው የምታስተምረው? ወይስ አገውን ሃይማኖትህ አገውን መንግስት ሰማያትህ አድርገህ ነው ቤተክርስቲያን የምትወቅሰው? ወይስ በቤተክርስቲያን ስም የተሰራውን ጥፋት አርመህ የጥምቀት ልጆችን አንድነት ነው የምታራምደው? ከታች ፕሮቴስታንት የሆነ ልጅም የሆነ ነገር ሲናገር እያየው ነው። መባጽዮን ያልከው ገድለ መባጽዮን ነው? አዎ። ወይ አንድ ነገር ማለት ፈልጋለሁ፣ መልስ ለመስጠት ፈልጌ ነው። ከዚህ በፊት እኛ ገቢ ጉባኤ ስንማር ኦርቶዶክስ ስናገለግል የተለያዩ አካባቢዎች ላይ እኛ ዘር አልነበረንም፣ አልናቅም ነበረ። እዚህ በኋላ ግን አሁን ቅርብ ጊዜ የመጣው ግን በተለይ በዚህ በ2 ዓመት አገው ላይ ከፍተኛ የሆነ ኦርቶዶክስ ሆኜ መስቀል አንጠልጥዬ ትናንትና አብሮኝ በረው ጎረቤት መጥቶ ሲያርደኝ ሲያሰቃየኝ፣ ከዛ በኋላ ምንም ቢሆን ሰርቫይቭ ለማድረግ ኦርቶዶክስ ተዋሕዶ ቤተክርስቲያን አልደረሰችልን፣ ህዝቡም አልደረሰች። ይሄማ የህወሓት ትርክት እኮ ነው። የህወሓት ትርክት ነው። ቆይ ቮይስ ኦፍ አገው አስቁም ያለው አንተ ቁምልኝና፣ ቆይ አንተ ማን ነው ያረደው ምናምን ሳይሆን ሉክ ይሄ ትርክት ለእኔ ኮንክሉድ ሳደርገው ህወሓት የምታስተርከው ነው። ኦሮሞም ጋር መታየን ታስተርካለች፣ እነሱም ይህኑ ይተርካሉ። አሁንም አማራ የሚባለው ህዝብ ታርጌትድ መሆኑን ነው የሚያረጋግጥልኝ። ይሄ ቤተሰቡን ሁሉ ሊያስነሱበት እንደሚሰሩ ተናግሬያለሁ ኦልሬዲ። እና ይሄ በጣም አደገኛ አካሄድ፣ ይሄ የህወሓት ፕሮጀክት ነው። ቅማንት እያለ ምን እያለ የሚባል ነገር የለም። ይኸውልህ አገው አማራ አጥንትና ደም ነው እንጂ ራሱም እኮ አገው ሊሆን ይችላል። አብዛኛው 80-90% ዊ ዶንት ኖ እኮ ምን ሆነናል እኛ? ምን ሆነናል ሰዎች? እንዴ አገው የሚባል አጥንትና ደም ነው፣ አማራ የሚባል አጥንትና ደም ነው እንዴ? ቋንቋ እኮ ነው። ቋንቋ ሰው አይደለም፣ መጠቀሚያ ነው። እና ፕሊዝ ሉክ ሰዎች ህገ መንግስት ጽፈው ከፋፍለው ሲያፋጁን በዛው መስመር ሳናፍር ሳንሳቀቅ ሃይማኖት አለን እያል እንዴት እንዲህ እንደምናወራ እኔ አይገባኝም። በእውነት ነው የምላችሁ። እኔ እንደ ወንድም ነው አሁን የማወራችሁ፣ እንደ ቤተሰቤ ስለሆነ ነው የምቆጣችሁ። በእውነት አንተ ከተጠመክ ለሃይማኖትን ሞት እንጂ ለቋንቋ አትሞትም።
እኔ አማራ አይደለሁም፣ እኔ ጋላ ነኝ። እሺ ምን ትሆናለህ? ጋላ እያልክ ምትሰድበኝ ነው። እሺ እና እኔ ምን ልበል? እኔ አማራም በአጥንትና በደም አላቀውም። እኔ አማራን የማውቀው እሴቱን ነው። እሴቱን ደግሞ የተረዳውበት ላይሆን ይችላል ካልክ ተከራከር። እኔ ክብረሰብ አለው። ረጅሙን የኢትዮጵያን ታሪክ ሳይፋለስ ሰዎች እንዲዋሃዱ ብዙ ደክመዋል። ለዚህ ሀገር ብዙ ጥበቦችን ሰጥቶናል። እኔ አማራ ምለው ሁላችሁንም ነው፣ ወደ ላይ ያላችሁትን ሰዎች ትግራይንም ይጨምር ነበር። እምቢ ብለው ወጥተው ማኒፌስቶ ጽፈው ፈጁን እንጂ እኔ ሁላችሁንም አማራ ነው ምላችሁ። አማራ ምለው አጥንትና ደም ሳይሆን ክብረሰብ ያለው ኦርቶዶክስ የሆነ ለዚች ሀገር የኖረ የብዙ ዘመን ታሪክ መተረክ የሚችል ከሌላው ጋር በቀላሉ የሚዋሃድ እስከ ኦጋዴን ወባ እየበላው ከፈረንሳይ ከጣሊያን ከእንግሊዝ ሀገርን ያተረፈ ሰማዕት የሆነ ህዝብ ብዬ ነው የማስበው። ስለዚህ የኔ ቅድመ አያት ባል እንትና ማን ነው እሱ ጎበና ብለው የሚሰድቡት የሰላሌው ራስ ጎበና ከምኒልክ ጋር ሀገር ሲያቀና የነበረው። አሁን አንተ እንግዲህ እንደ ኦነግ ምኒልክ እንደምትጠላ እየተሰማኝ ነው ማለት ነው። እሱ ነፍጠኛ እየተባለ ነው የኔ ቅድመ አያት የሚሰደበው። እኔ ጎበኒዝም እየተባልኩ ነው የምሰደበው። ስለ ኢትዮጵያ ደሜ አይደለም አስተሳሰቤ ነው ነፍጠኛ የሚያሰኘኝ። ስለዚህ እኔ አማራን የምደግፈው ደምና አጥንቱን አይደለም፣ ሐሳቡና ግቡን ነው። ህልውና፣ የሰው እኩልነት፣ የሀገር አንድነት፣ ሰላም ነው። ሰው አትፍጁ፣ አታጥፉ። እንደሱ ከሆነ ከተሳሳትኩና ሆነ ብለው እኔ እንደሱ ነው የማምነው። እንደዚህ እንዲያደርግ ደግሞ አማራ ላይ የራስህ ኦፒኒየን ነው መምህር፣ በጣም አመሰግናለሁ። ግን እኔ ይበቃል። አሁን በሪሁንና አንድ ሰው ማን ነው ሌላ ሰው የሚናገር? አንድ ሁለት ሰው ይናገርና እሺ ትንሣኤ እሺ እኔ እሱ ልጅ እንትን እኔ ትንሣኤ ችግር የለውም። በኋላ እናገራለሁ። እሺ ቀጥል። አንድ ጥያቄ ስላለኝ ነው ለመምህሩ ማለት ነው። እሺ እና ሁለት ወይም ሶስት ጥያቄዎች ጠይቃለሁ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በተያያዘ እና ከዛ ደግሞ መከፋፈሉ እንትኑ ምናምን እንትን ልክ አይደለም፣ እንደ ህዝብ ዋጋ አስከፍሎናል ምናምን ተብሎ ብዙ እየተነሳ ስለሆነ እሱ ጋር ተያይዞ ሶስት ጥያቄዎችን እጠይቃለሁ። እሺ አንደኛው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰው ጠንካራ ስርዓትና ሃይማኖት ላይ መሰረት ያደረገ ኢየሱስ ክርስቶስ ላይ መሰረት ያደረገ በመጽሐፍ ቅዱስ መሰረት ያደረገ አስተዳደር ሲኖራት ሁሉም ሰው ፈልጎ ነው የሚመጣው ወደ ኢትዮጵያ ኦርቶዶክስ። ባለፈው 30 ዓመት 20 ዓመት ከዛም በላይ ባለፈው 50 ዓመት ከኢትዮጵያ ኦርቶዶክስ ሸሽቶ ነው እንጂ ሰው የሄደው ኢትዮጵያ ኦርቶዶክስ የሚያስተዳድሩ ሰዎች ልክ ስላልሆኑ ቅንነት ስለሌለባቸው ፖለቲካን የሚያራምዱ ውዳቄ ስለሆኑ ነው ኢትዮጵያ ኦርቶዶክስን እየሸሸ። እኔ የኦርቶዶክስ እምነት ተከታይ ነኝ። በአክሱም ከተማ ነው ተወልጄ ያደግኩት። ባለፈው ጦርነት ጊዜም አክሱም ነው የነበርኩት። ጦርነቱ ያ ሁሉ ሲያልፍ ማለት ነው። እና የዛን ጊዜ አንሰማው ነበር፣ ኔትወርክ አልነበረ፣ ምንም ነገር አልነበረም። ግን በኋላ ላይ ሲሰማው ኤርትራውያን የኤርትራ ወታደር አልገባም፣ ዋሽተው ነው፣ አክሱም ላይ ሰው አልተገደለ ምናምን የሚሉትን ነገሮች በኋላ ላይ ከኔትወርክ ውጭ ስለነበር ስንሰማው አዝነናል። በኢትዮጵያ ኦርቶዶክስ እነዚህ ደግሞ ይሄ አስተዳደራዊ መሰረት ያለው ነው አነጋገሩ። ኢንዲቪጁዋል ብለህ የምታልፈው ነገር አይደለም። ዝም ብሎ ኔትወርክድ የሆነ በጣም እንትን የሆነ ነው። እሺ ቀጥል። ሶሻል ፋብሪኮ አለን ወይ? ወደ ሁለተኛው ቀጥል። ሶሻል ፋብሪኮ አለን ወይ? ወደ ሁለተኛው ቀጥል። እሺ ትናንት የፌዴሬሽኑ አካል የሆነውን የኢትዮጵያ ሕዝብ ከጎረቤት ጦር ጋር ሆኖ ሲወረር የለም ሰራዊቱ ቢወረርስ ምን የህወሓት ችግር አይደለም ወይ ምናምን እየተባለ ህዝቡ ጋር የሚደርሰው ነገር ችላ ተብሎ ነበር። አሁን ይሄን ነገር ፕሮፓጌት የሚያደርግ የትግራይ ተወላጅ የለም፣ አይደግፍም። አማራ ላይ ያለውን ነገር አንደግፍም፣ በእኛ ጋር የደረሰው ነገር ስለምናውቅ ማለት ነው። ግን አሁንም የሞራል ልዕልና ይዞ ለመናገር የሚፈልግ
በኦርቶዶክስ ደግሞ የተከፋፈለች ነው ምናምን ብሎ የሚያስብ ሰው ሳይ እኔ አስመሳይነት እንዳይሆን ብዬ እላለሁ። ሶስተኛው ነገር ደግሞ አማራውን እንደ ጨቋኝ እንደ አማራ ምን አደረገ? አማራ ጨቋኝ አይደለም። እንደ ጨቋኝ ምናምን የሚባለው ነገር ከትግራይም ከኦሮሞም ከማንም ጋር ክሎዝ ሪላቲቭ የሆነ በእኛ ልክ ጥያቄ ያለው ማህበረሰብ ነው። ግን አማራን ወክለናል ብለው የሚናገሩ ሰዎች እነሱ የሚከተሉት ነገር ግን ልክ ሌላ ቦታ ላይ የምናየው አሁን ነገ ችግር ይዞላችሁ ይመጣል ምናምን ተብሎ እንደሚባለው እሱን እንወክላለን ብለው የሚሉ ጳጳሳቶች፣ ሌሎችም ኢትዮጵያ የሚለው ላይክ ፕሪቴክስት ነው፣ ሺልድ ነው፣ መሸፈኛ ነው እንጂ ትግራይ ስትነካ የማይሰማው ኢትዮጵያዊ፣ ኦሮሞ ስትነካ ወይ አገው ሲነካ የማይሰማው ኢትዮጵያዊ አንድ ቦታ ላይ ሲነካ ብቻ አረ ኢትዮጵያ ተነካች የሚለው ኢትዮጵያዊነት ይሄ ፕሪተንሲቭ ናሽናሊዝም ነው፣ ውሸት ነው፣ ሀገር ወዳድነት አይደለም። ሁሉም ሲነካ ሊሰማ ይገባል። ኢትዮጵያዊ ነኝ የምን መከፋፈል ነው ብለህ የምትል ከሆነ አትለይም። የሆነ ቦታ ላይ ሲሆን ብቻ ጮህም እና ይሄ ነገር እንትን መደረግ አለበት። የኢትዮጵያ ደግሞ ነፃነትን ፍለጋ እውነትን ፍለጋ ነው ኢትዮጵያ ኦርቶዶክስ ኢንስቲቱሽንን ለቀው እየወጡ ያሉት ስለማይወክላቸው ነው። ውዳቄ ስለሆኑ ነው። ጳጳሳቶቹ ፈሪሳውያን ስለሆኑ ነው። እሺ ጨርሰሃል መሰለኝ። አይ በቃል ጨርሰሃል መሰለኝና አዎ አንዱ የሃይማኖት ቀኖና ጠንካራ አስተዳደራዊ ስለሌላት ያው የፖለቲካው እጅም ገብቶ ያው ታውቃለህ፣ መሰረቱን ታውቃለህ አይደለም? ማን ነው ጳጳስ ወደ ውጭ ያባሮ ጳጳስ ያወጣው? ህዋት ነው አይደለም? ቤተክርስቲያንን አስተዳደር የነቀላት ህዋት ነው። ይኸውልህ ዞሮ ዞሮ በሽታው እዛ ይመለሳል። የህዋት ትግል ጸረ ኢምፔሪያሊስት ጸረ ገዢ አማራ ገዢ መደብ ብሎ አማራን ጠላት አድርጎ የተነሳው ህዋት ነው። ለመጀመሪያ ጊዜ ቆይ አታቋርጠኝ። ቆይ ኖ ወደ መሰረቱ እንሂድ። ወደ መሰረቱ እኔ መገለጫውን አልፈልገውም። መሰረቱ ጋር ነው መሄድ ያለብን። መሰረቱ ጳጳስ አሳዶ ጳጳስ ያመጣ ህዋት ነው። ቀጥሎ ደግሞ ሀገርን በዘር የከፈለና ክልል የከለለ ህዋት ነው። የዘር ህገ መንግስት የጻፈ ህዋት ነው። የዘር ልዩ ኃይል ያቋቋመ ህዋት ነው። የዘር ባንክ የከፈተ ህዋት ነው። ኦነግና ህዋት ያመጡት ጣጣ የትግራይን ህዝብና ሁሉንም የኢትዮጵያ ህዝብ መከራ ውስጥ ከተተው። ጥቂት የህዋት መሪዎች በዘረፉት የትግራይ ህዝብ መከራ ውስጥ ገባ። አንተ ምናልባት ወጣት ሆነ ቆይ ባለፈው ጊዜ ልክ ከኢትዮጵያ ውጭ እንደሆነ የፌዴሬሽኑ አካል እንዳልሆነ ከጎረቤት ጦር ጋር ሆኖ ሲዘመትበት ድምፁ ነው ያውቃሉ። እኔ ልክ አይደለም ብሎ ያውቃሉ። እኔ ነው የምጠይቀኝ። እኔ ኢትዮጵያዊ ካምፕ ውስጥ ለሚናገረው ሰው ለሁሉም ነው ጥያቄው። ቆይ ጥያቄን መልሼ ጠይቀሃለሁ። የኢትዮጵያ ሰራዊት ሲጠቃ አንተ ተቃውመሃል? ምን አሉ? የኢትዮጵያ ሰራዊት በህዋት ሲጠቃ አንተ ተቃውመሃል? ትግራይን ሲጠብቅ የነበረው ሰራዊት ሲጠቃ አንተ ተቃውመሃል? ሰራዊት ላይ ሲኖ ሲነዳ አንተ ተቃውመሃል? ሲኖ ሲነዳ አይተው ነው? ሲኖ ሲነዳ ማለት ተነግሮት ነው ወይስ አይተው ነው? አንተም ተነግሮ ነው፣ እኔም አይቼ ነው። እንትኑ ተነግሮኝ ነው። አንተም አላየህም በአይን እኔ አክሱም ነበርኩ እያልኩት ነው። የአክሱም ሰውማ መገደሉን ጽፌ ፔቲሽን እያስፈረምኩ ነበረ። የአክሱም ደንጎላት ማርያም የተጨፈጨፈ ሰው ፔቲሽን ኦንላይን ሄደ መዋ ተዋህዶኒ የደንጎላት ማርያም ጭፍጨፋ። ሌላውን ለማመን መረጃ ያስፈልጋል። ህዋት ሁሌ ውሸት ስለሚግተን ማለት ነው። የቤተክርስቲያኑን ስለማቅ ግን ተዋግቸዋለሁ። የኤርትራ ሰራዊት መጥቶ እንደዘረፋቸው እኔም ማቃቸው ቤተሰቦች ስላሉኝ ማለት ነው። አዲጉደም ቤተሰብ አለኝ፣ አዲግራት ቤተሰብ አለኝ፣ የተለያዩ ቤተሰቦች አሉኝ እና የተወሰኑት አዲስ አበባ መጥተዋል እኔ ጋር አየኸው። የአማራ ጦር ምናምን የሚለው የራሱን አካል ያልሆነ ፌዴሬሽን ገብቶ ዘርፈዋል። ወደ ጎንደር ጭኖ የወሰደው ምናምን ለምንድን ነው የዘረፈው? ከአካባቢ እኔ አላቅም እሱን። እና ህዋት ወደዚህ ወደ እስከ ደብረ ሲና ሲመጣ ምንድን ነው ያደረገው? እሱን ይነግሯቸዋል። እሱን ልክ አይደለም ያለ ሰው የለም። ከኤርትራ ጦር ጋር ሆኖ የትግራይ ህዝብ ከውዝ ነበረው። ቆይ ሰራዊቱን ለምን አጠቃ? ህዋት ሰራዊቱን ሲያጠቃ አንተ ተቃውመሃል? ትግራይ
ኢኮኖሚክ ዋርፌር ይሄ የፕሮፓጋንዳ ዋርፌር ከተከፈተ እኮ ጥቅምት ላይ ነው እንደ ጦርነቱ የተጀመረው። ቆይ አንተዬ አልመለስክም። ሰራዊቱን ህዋት ሲያጠቃ አንተ ተቃውመሃል ወይ ነው እኔ ያልኩት። ጥያቄውን ቀጥታ መልስ። ሪታሌት ነው ያደረገው ህወሓት። እኔ ህወሓትን አልደግፍም፣ ግን ህወሓት ሰራዊቱን አይደለም ያጠቃው። ሊያጠቃው ይዘጋጅ የነበረን ሰራዊት ነው ቀድሞ ሪታሌት ያደረገው። ፕሪኤምፕቲቭ ስትራይክ እንደምንለው አንድ ሰው ማጥቃት አንተን ማጥቃት እንዳይችል መጀመሪያ ያለበትን ነገር ትቀማዋለህ፣ ትይዝበታለህ መሳሪያው። እንደዛ ነው ያደረገው። ኦኬ እሱንም ለማድረግ ይሄ እዚህ ሁኔታ ውስጥ የትግራይ ህዝብ እንዲገባ የመከበብ ስሜት የመጠቃት ስሜት ብቻ ሳይሆን ሁኔታዎች እንዲፈጠሩ ያደረገው ነገር የህወሓት የዘር ህገ መንግስትና የዘር ሰራዊት መፍጠር ነው አይደል? የኢትዮጵያን ሰራዊት አጥፍቶ የኢትዮጵያ ጦር አልነበረም። ህወሓት ሲመራው በነበረ ጊዜ የነበረው ጦር የኢትዮጵያ ጦር አልነበረም። ጦሩ በአንድ ብሔር በህወሓት ጀነራሎች የሚመራ የምርኮኞች ስብስብ፣ ከዛ በኋላ ሲፈልግ ጅጅጋ ደግሞ እና አብዲ ኢሌን እያዘዘ ክርስቲያን የሚያሳርድ ነበረ የህወሓት ጀነራል። እና በአንድ አመት ነው ጀነራል የሆኑት። ቆይ ከዛ በፊት ያሉ ቆይ ወንድሜ፣ አሁን እንደዚህ እንዳንከራከር ይኸውልህ፣ እኔ ጉዳዩን እንተውና እስኪ ወደ ፎርሙላ እንመለስ። የኢትዮጵያ ቆይ እኮ ቅንነት እኮ የለውም። ያንተም ፖዚሽን ይዘን የመጣኸው ምን መሰለህ? የኢትዮጵያን ህዝብ መከራ ምንጩ የዘር ህገ መንግስት ነው፣ የዘር ትርክት ነው፣ ሀገርም በዘር መከለል ነው። የትግራይ ህዝብ ጎጃም መጥቶ እንዳይሰፍር እዚህ ጋ ነው ቤትህ፣ እዚህ ጋ ነው መስመርህ፣ አለ ውሃ ነው ቦታክ፣ ወልቃይት የኔ ነው፣ ሌላውን ግን አመክናለሁ፣ እገላለሁ፣ አፈናቅላለሁ ብሎ በጅምላ የሚቀብር ፓርቲ ሳትቃወም እኔ እንድቃወምልህ እንዴት ትጠይቀኛለህ? ምን አይነት ነገር ነው? አንድ ጥያቄ ጠይቃለሁ። አሁን ችግር የለውም። የኢትዮጵያ ችግር ፌዴሬሽኑ ሰላም እንደነበር ምንም ችግር እንደሌለበት ባለፉት 50 ዓመት የፈጠረው ችግር እንደሆነ ወደዚህ ሁሉ ነገር ያደረሰን ምናምን ነገር እየተነገረ ነው። ችግር የለውም። እኔ ደግሞ ቅድመ አያቶቼ ምናምን ትግራይ ላይ እየነገሩኝ የነበረው ባለፈው 200-300 ዓመት ውስጥ የትግራይ ህዝብ ሀገረ መንግስቱ ካልያዘ ቆይ ይጨርስ፣ አክሱም ይጨርስ። ቆይ አክሱም አንዴ ይጨርስና አክሱም አንተ ጨርስ። ኖ አንተ ጨርስና ባጭሩ እሱ ጥያቄ ያመጣል። ለነገሩ ግን ሊደክመኝ ነው። ባለፈው 50 ዓመታት በትግራዩ ጦርነት ጊዜ መምህር ፋንታሁን የሆነ ነገር ለምን አላልክም? የአማራ ኃይሎች፣ ኤርትራ ኃይሎች ምናምን እያልክ ነበርና አንተ ማይካድራን ታውቃለህ? አውቀዋለሁ። ማይካድራን ታውቃለህ? ጭና ተክለ ሃይማኖትን ታውቃለህ? አውቃለሁ። ሁሉም አውቃለሁ። በጋይንትን ታውቃለህ? ወደ ጋይንት ተሻግሬ አልሄድኩም። እሺ፣ እስከ ደብረ ብርሃን ያለውን መስመር በሙሉ ታውቃለህ? ማለት በእንትን ነው፣ በአካል ሂጅ አላውቀውም፣ ግን በማየትና በእንትን ዝም ብለን በማፕ ምናምን በምታየው ነገር አውቀዋለሁ። በአካል ምናምን ሄጄበት አላውቅም። እሺ፣ እግዚአብሔር ይስጥልኝ። አሁን ጥያቄን እነዚህ 3-4 ቦታዎች ላይ እጠይቃለሁ። ማይካድራ ያሁሉ ሰው በአንድ ሌሊት የጨፈጨፈው ማን ነው? ለምንድን እንደተጨፈጨፈስ ታውቃለህ? እሱ ኮንትራዲክትድ ማለት ሰልፍ ኮንትራዲክትድ የሆነ መረጃዎች እየወጡ ነበር። ግን ማንም ቢፈጽመው እኔ አወግዘዋለሁ ብያለሁ። እንግሊዝኛ አልችልም። እሺ፣ ችግር የለውም። እርስ በራሱ የሚጋጭ መረጃ እየወጣ ስለነበር ብዬ ነው። ግን ማንም ቢፈጽመው እያልኩ ነው። ማንም ህወሓትም ይሁን ማንም ሰው መገደል የለበትም። የኔ ፖይንት ያዝልኝ። ማንም የገደለ ሰው እዛ ጋር የገደለ ሰው የአይን እማኞች አሉ። እዛ በአካባቢ ሁኔታው ሲሆን ምናምን ያዩ ሰዎች ስላሉ ሁሉም ነገር ተይዞ
እሱን ነገር ያደረገ ሰው መጠየቅ አለበት ነው የኛ ፖይንት። አማራም ይሁን ትግራዋይም ይሁን ማንም ይሁን ሲያጠፋ ተይዞ መረጃ ተይዞበት ሌጋል ፕሮሲጀሩ ተማልቶ መያዝ አለበት ነው የኔ ጥያቄ። ሌላ ጥያቄ የለኝም። እና እሱን ነው ልልህም የምችለው። ስለ ሁኔታው ነግሬሃለሁ። እዛ ቦታ ላይ ብዙ ሰዎች እንደተገደሉ ሰምቻለሁ። ግን በብዙ ወገኖች የሞተው እንትና ነው የሞተው እንደዚህ ነው የሚል ነገር ስላለ ተረጋግጦ እዛ የነበሩ ሰዎች ተጠይቀው የገደሉት በህግ መያዝ እንዳለባቸው ነው። እነ ማይካድራ እኮ ከህወሓት ጦርነቱን ካነሳ ሰሜን ዕዝን ከመጨፍጨፉ በፊት በትግራይ ክልል ውስጥ ነበሩ። ይህን ታውቃለህ? ጠገዴ ምናምን። ስለዚህ በጦርነቱ መሀል እየተሸነፈ ህወሓት በሄደ ጊዜ ለምን ተጨፈጨፉ? እነዛ የማይካድራ ህዝብ ምን ስለሆነ ነው? የትግራይ ህዝብ ነው ተብሎ የትግራይ መሬት ነው ከተባለ በኋላ እነዛ ህዝቦች የተጨፈጨፉ ማን የጨፈጨፋቸው? ለምን ተጨፈጨፉ? ምን ምክንያት ኖሯቸው ነው የሚለውን ስትመልስልኝ በትክክለኛ በህሊና ከመለስክ እንደዚህ አሁን አንተ አማርኛ ቆልባት ምናምን ስለዋራ አላዳምጥም። እመልስልሃለሁ፣ እሱን እመልስልሃለሁ። ከዛ ደግሞ መምህር የጠየቁኝንም ጥያቄ ስለነበር እንዳረሳው ብዬ ነው እንጂ አያይዤ እርግጠኛ ነኝ መምህር በጣም እንዳስቸገርኳቸው አውቃለሁኝ። እኔ እየዘለልኩ እየገባሁኝ እና የኔን ጥያቄ እንደምታስቀድምልኝ እኔ ሳረሰው ቶሎ እንድትመልስልኝ መልሰዋለሁ። ግን መምህር እንትን ያደረጉትን ጥያቄ አለ በጣም እንትን ስለሆነ እሱን መልሼ በሁለተኛ መልስልናል። እና መምህር ያነሳችሁት ነገር መልሰዋለሁ። ያንተም መምህር ባነሳችሁት መምህርን አስፈቅዳችኋለሁ። ይሄ መልስልታል ነግሬሃለሁ መልሱን። እኔ በህወሓት ተቆጣጥሮት ቢኖር ኑሮ አካባቢው እንዴት ነው ካሜራው ተዘጋጅቶ ምናምን ቀረጻው ሊደረግ የሚችለው? ምክንያቱም ህወሓት ጭፍጨፋው ፈጽሞታል አልፈጸመውም እኔም አውቀው ነገር የለኝም ብያለሁ። ካረገውም መጠየቅ አለበት። ኢንስቲቱሽናል የሆነ አካሄድ ከሆነም በዛ ስር ሲያዙ የነበሩ ሰዎች ያደረጉት ሰዎች መጠየቅ አለባቸው ብያለሁ። ግን ኤግዛክትሊ ማን እንደፈጸመው አላውቅም። ህወሓት ፈጽሞታል የሚል በኢትዮጵያ ሚዲያዎች ሲነገር ነበር። ሌሎች ሚዲያዎች ደግሞ እዛ የሞቱት የትግራይ ተወላጆች ነበሩ፣ ሞታቸው ነው የተቀማው ብለው ደግሞ በኋላ ላይ ይወጡ አሉ። እኔ ማረጋገጫ የለኝም ነው እያልኩ ያለው። ማን እንደፈጸመው ግን ማንም የሚፈጽመው የአይን እኔ ልሄድልህና ይሄ ትግራይ ታጣቂዎች ናቸው። እድሌን